ይኸውልህ ምን መሰለህ አሁን አንተ ስንት ዓመት ነው ተተጋባሁም እየኖርን ነው አልክ። አሁን አንተ ለሚስት ታመጣለህ የ10 ዓመት ልጅ አለኝ፣ የ6 ዓመት ልጅ አለኝ። ሰርተህ ብላ ወንድም ነው የእናት አባት ማለት አላህ ይጨምርልህ። ይኸውልህ እንዳንተ ያለ እኮ ብዙ ወንድ አለ እኮ ያኔ በአብዛኛው እኮ ጨዋ ወንድ አለ። ሁሉንም አልሳደብም፣ ግን አንዳንዱ ሌባ ወንድ አለ ታውቃለህ። ብቻ ብር ትስጠኝ እንጂ አግብቼ ፈታታለሁ ወይ ብሯን ታንጣ ነው ወንድ አለ። እኛ አለን የምንፈራ ያቺ ልጅ 42 ዓመት ሳይሆን አሁን እንደምትዩ ከማሙኘትም አልፈው አግብተው ፍታን ትትል ብር ለመቀበልም ብለው የሚያገቡ ሰዎች አሉ። ነገር ግን አዳምጠኝ፣ አንዲት ወሎ ልጅ ናትና ባሌ አለች ኢትዮጵያ ነው አለችና ብር ካላሽ አልፈታሽም አለኝ አለ። ወላሂ ሳውዲ እያለሁ ነው የነገረችኝ። ብር ላኪና ልፍታሽ በቀር አልፈታሽም ፍታኝ አለችው። ሌላ ሚስት እኮ አግብቷል ኢትዮጵያ እየኖረ ህይወቱን በቃ አንቺን አልፈታሽም ብር ላኪልኝ ጥቅም ነው የሚፈልጋ። እዚህ ጋር እዘኑልን ለሴቶች ወላሂ እዘኑልን። ሴቶች እኮ ያሳዝናል። የእሱ ኒካህ እኮ ገመድ አይደለም ታዲያ ትተው አትኖርም እንዴ? ዝም ብላ እሷ ኑሮዋል። አሁን አሁን እሷ ብቻ ታውራ አንቺ እንደምትለው አሁን ብር ላኩልንና እንፈታችኋለን የሚሉ አሉ። እነዛ ግን መጀመሪያ ቤተሰብ አይፈቅዱም። ይገርምሻል። አሁን እኔ ወሎ ነኝ። ቤተሰብ ለምሳሌ የጥሩ ቤተሰብ ልጅ አግቡ የሚባለው ቤተሰቦቹ ጨቅጣቃ ነገረኛ የሆኑ ነገር ወዲያድ ከሆኑ አንቺ ልጁን ይወዱና እቤት ይነግራሉ። አረ ልጅ ቤተሰቦቹ በጣም ነገረኛ ነካሻ ናቸው አይሆንሽም ትትባል። እሱ ጥሩ ልጅ ነው እሱን ነው እኔ የምፈልገው እሱ ጥሩ ልጅ ነው እኔ ቤተሰቦቹን አላገባ እያሉ እየተከራከሩ ነው እንጂ ቤተሰብ በስነ ስርዓት ሽማግሌ ፈቅዶ አግቢ ብለው ከፈቀዱ ቤተሰብ ይገባበታል። ጣልቃ ገብነቱ ማንም ሰው ምንም ጠንካራ ቢሆን ቤተሰብን ቤተሰብ ገብቶቻል። እነዚህ እንደዚህ አይነት ጥቃት የሚደርስባቸው ራሳቸው ወደርን እያሉ በራሳቸው መብት ወይም ቤተሰብን በጉልበት እያሳመኑ የሚታሰሩት ሴቶች ናቸው ጥቃት የሚደርሳቸው። ነገር ግን ጥሩ ባልጠይቋት ቤተሰብም አሚን ብሎ ፈቅዶ ኒካ ካሰረላት የሚሰጠውንም ገንዘብ እንደዚሁ በአግባቡ የተዋዋላቸውን 1000 የሚሆኑ 2000 3000 ሰጥቶ ካገባት ይኖራሉ። ሲፋቱ በእርግጥ እኮ ሊጣሉና ሊለያዩ ይችላሉ። ግን ይሄ የሚባለው ነገር ብር አምጪ አይኖርባትም። ሰርተውም ገንዘብ ካላቸው አንድ ላይ አደባልቀው ከሆነ እንግዲህ እሱ 3 ወር ስራ ፈቶ እሱ 5 ወር ሰርታ እሱ 2 ወር ሰርቶ ሊሆን ይችላል። ይሄን ተካፍለው ይለያያሉ። ነገር ግን ስኬታማ ነው ብለሽ የምታስቢው ነገር ምንድነው? አግብተው መውለዳቸው ነው። ኮርስ አሁን እኮ ስማ ሴቱ በአብዛኛው ማግባት የሚፈልገው ለመውለድ ነው። ይቅርታ አድርጉልኝና ወንዶች አሁን የሚጋቡት ሴቶች ለመውለድ ነው። በቃ አሁን የተናገርከው ትክክል ነው። ብዙ አላወራም፣ ግን ሴት ልጅ እድሜ ይሄዳል ትላለች ታውቃለህ። አንዳንድ ሴቶች እድሜያችን ይሄዳል እንውለድ እያሉ እያገቡ ይወልዳሉ። ባልየው ደግሞ ሊያፈቅራትም ላያፈቅራትም ይችላል። ግን ማለት ነው ሴቱ በአሁኑ ታይም የሚያገባ በተለይ አረብ ሀገር ያለ ሴት ለመውለድ ነው እንጂ ወንድ የለም። እውነተኛ ባል የለም። ልንገራችሁ ሳ ጣፉልኝ ከታች ወደ ሴቶች እውነተኛ ባል የለም። የሚቀልብ ባል ያለ አሁን ይበቃሻል። ወንዶቹም እንደዚሁ እውነተኛ ሴት የለም ስለሆነ የሚሉት አሁን አንቺ ወደሚያግባባበት ጉዳይ መጥተሻል። እዛ ሀገር ወንዱም ትክክለኛ መሆኑ አይታወቅም፣ ሴቲቱም ትክክለኛ መሆኑ አትታወቅም። ምክንያቱም በ3 ወር ለ8 ቀን ኢጃዛ መጥቶ እዚሁ ኢጃዛ ካረሙ እሷም ስራ እሱም ስራ ሄዱ። ምናልባት ሁለታቸውም ጎበዝ ከሆኑ ከዛ በኋላ ይኖራሉ። እሱም ስራ። ኢትዮጵያ ግን አንዲት ሴት ልጅ ቁጭ ብላ ባሏ ዱር ውሎ ይመጣል፣ ወይም ሱቅም ይሁን ወዛደር ይሁን ሲሰራ ውሎ ይመጣል። እሷም በሄደችበት ሂዲያ ያገኙትን ተከፋፍለው እየበሉ ባህሪያቸው ወዲያው ይናበባሉ። እዛ ሀገር ሴቲቱም ወንድ ስር ከወንድ የምትጠብቀው ነገር የላትም። ሰርታ ነው 2000 ሪያል ዛ ተምጣለች። ተጽዕኖ ማሳደር አይችልም፣ መግባባት አይችሉም። አሁን ለምሳሌ መግባባት የማይችሉበት እኔ ካንተ ምን ፈልጋለሁ ትላለች ለምሳሌ። እሱም አያመሰግኑምም ሴቶቹ። ለምን ብትይ አሁን ባሏ 2000 ሪያል ሀዲያ ቢሰጣት ካለ በ5000 ሪያል ወርቅ የተገዛላት 15000 ወርቅ የሚገዛላቸው ነው እንጂ የሚነግሩት 2000ቱን ሹክራን አይሉም። ሴቶቹም ጥሩ ባል ካገኙ በ500 ሪያልም ሀዲያ ይስጣት፣ በ100 ብርም ሀዲያ ይስጣት። ያንን አመስግና ከተቀበለች ያንን ልጅ ልታሳድገው ትችላለች። አሁን አንዳንዶቹ ወንዶች ሞራላቸው የሚነካው በ5000 ወርቅ ገዛላት የ15000 ከላይ እንደገዛላት ትነግረዋለች። እየዞሩ የሰውን ቤት ባይመለከቱ የራሳቸውን ኑሮ ቢኖሩ አንድ ነገር አርግልኝ ወይም ይሄን ነገር አታርግም ትላት ካላረገችው የማይጎዳት ከሆነ ምን አገባህ በገንዘቤ ነው ብላ ባታረግ ቀስ ብላ ብታሳምነው በገንዘቤ ነው ስትል ያ ሰውዬ ወንድ ነኝ ብሎ
አስበህ خلاص በገንዘብሽ ተሆነማ አርጊ ብሎ የሚለያያሉ። ምክንያቱም አብዛኛዎቹ የሚፋቱት በእንትን ነው ባልበለጥም ባይ ነው። እኔ ሚስቴ ዛሬ ተናዲያ ካየኋት የኔን ንዴት ማሳለፍ አለብኝ። እሱ ሚስቱ ተናዲያ ባሏ አከናዶትና ዛሬ የምትናገረው ንግግር የማይቀበላት ከሆነ ለነገ ወይም ለነገ በስቲያ አቆይታ መናገር ባለበት ሰዓት ከተናገረች ይግባባሉ። እዚህ ግን ምን አሻይኔ ብሄድ ሰርቼ ነው የምኖረው። መፈታት ዙሩ አያስፈራቸውም። አረብ ሀገር ያሉ ሴቶች ወንዶቹ መፈታት አያስጨንቃቸውም። ላለማፋታት መጀመሪያ ቢከባበሩ እላለሁ። እዚህ ጋር አንዴ ልናገረው እንዴ ቀጥል ሻቢ። ኦኬ ትክክል ነህ። አሁን አብዛኞቹ ከስርም አታግቡ ይላል። መብት ነው፣ በነገራችን ላይ አለመግባት መብታችሁ ነው። ግዳጅ አይደለም እኮ ጋብቻው። ያው ግን ምንድነው ቫይረስ ነው፣ በነገራችን ላይ የተለቀቀ ቫይረስ ነው። በቃ ወንዱም ሴቱን የማያምን ከሆነ ሴቱም ወንዱን የማያምን ከሆነ ቁመ መቅረት ነው የሚሆነው። በነገራችን ላይ እህታችን አንቺ አረብ ሀገር የወጣሽው ለቤተሰብሽ ነው፣ ሁሉም እንደዛ ነው የሚለው። በነገራችን ላይ እዚህ ጋር ወንዶችም ሴቶችም ማወቅ ያለባቸው ቤተሰብ ባል አይሆንም ወይም ሚስት አይሆንም። እህት ወንድም ባል አይሆንም ሚስት አይሆንም። እናትሽ ናት፣ አባትሽ ነው እንጂ አባትሽ ለአንቺ ባል አይሆንም። ይህ እዚህ ጋር ማወቅ አለብሽ። ቤተሰብ መርዳት ሀቅ ነው። እንደ አቅም የቤተሰቦችሽን አቅም የምታውቂው አንቺ ነሽ። ገቢሽን የምታውቂው አንቺ ነሽ። እንደ አቅምሽ የተወሰነ ታግዣለሽ። ለራስሽ ህይወት መኖር አለብሽ። ሲጀመር ሲቀጥል ከምን አይነት ሰው ወንድ ጋር ነው እየተገናኛችሁ ይህን ያክል የምታማሩት? ወላሂ እውነቴ ነው። ከምን አይነት ሰው ጋር ነው የምትሉት? ምን አይነት ቤት ውስጥ ነው የምትሉት? አዋላችሁ ነው እንትን የሚለው ከምን ጋር ያዋለች ምን ተምራ መጣሽ የሚሆን ነገር ከሆነ ጥሩ አይደለም። ጥሩ ቦታ ከዋላችሁ ጥሩ ነገር ትማራላችሁ። መጥፎ ነገር ቦታ ከዋላችሁ መጥፎ ነገር ትማራላችሁ። እና አዋላችሁ ነው የሚወስነው። ሲጀመር ሳትነጋገሩ ነው ወይ ወደ ትዳርና ወደ ፍቅር የምትገቡት? እንዴት ነው ፍቅር የሚይዛችሁስ? እንዴት ነው? ከዛ ሰው ምኑን አይታችሁ ነው? ንግግሩን አማርኛው ስለተመቻችሁ ነው? መልኩ ስለተመቻችሁ ነው? ወይስ ምንድን ነው? ትዳር በነገራችን ላይ እቃቃ ጨዋታ አይደለም፣ ቀልድ አይደለም፣ ወይ ዝም ብለሽ ላይፍ ኢንጆይ የምታደርጊበት አይደለም። ሲጀመር ሰውን የምንገባበት እኮ አሁን ላይ መስፈርት ማድረግ ያለባችሁ ጥሩ ባል ይሆነኛል ወይ መስፈርቱን ያሟላለሁ የሚለው ነው ማየት ያለባችሁ እኮ። ከሰው ጋር እኮ ታወቃላችሁ። ለምሳሌ እናንተ ተማሪ እያላችሁ አብሯችሁ የሚሄደውን ተማሪ ታውቁታላችሁ። ጓደኛችሁን በደንብ ታውቁታላችሁ። ምን አይነት ባህሪ እንዳለው፣ ምን እንደሚያስከፋው፣ ምን እንደሚያስደስተው፣ ምን እንደሚፈልግ፣ ምን አይነት አስተሳሰብና ሚሮ እንዳለው እኮ ታውቁታላችሁ። እንደዛ የሆነ ሰው ጥሩ ሰው ነው ብላችሁ የቀረባችሁ ሰው እንዴት ነው ወደ መጥፎነት በአንዴ እንደ ቫምፓየር ሊቀየር የሚችለው? አይሆንም። ሁሉም ሰው እንዴት ነው መጥፎ ሊሆን የሚችለው? በፍጹም። እንዴት ነው አረብ ሀገር ያለች ሴት በሙሉ ለትዳር አትሆንም ማለት ምን ማለት ነው? ይህ ስድብ ነው ለእናንተ። ወንዱንም እንደዛ የምትሉ ከሆነ ይህ ነውር ነው። ሁሉ ሰው እንዴት እንደዛ ይሆናል? አሁን እኮ መጥፎ ቫይራል ላይ እየወጣ እንትን እያለ ነው እንጂ በዛው ልክ ደግሞ ደስተኛ ህይወትን እኮ የሚኖሩ ሰዎች አሉ። መጀመሪያ ሞክሩት ነው። ግን እናንተ ስትሞክሩ ዝም ብላችሁ ነው። ዝም ወይ እዛች ዘጃዛ ቤት ሄዳችሁ ካገኘችው ጋር ዝም ብላ እየተላፋ ገንዘቧን ሰጥታ የምታረቅሰው እያያችሁ ከሆነ ወንድን የምትወቅሱት ሴትን የምትወቅሱት ይሄ ስህተት ነው። መስፈርታችሁ መሆን ያለበት አላህን ይፈራል ወይ? ቤተሰቤን ያከብርልኛል ወይ? ለቤተሰቡ ትልቅ ፍቅርና ክብር አለው ወይ? ታውቁታላችሁ እኮ የሰው ልጅ እኮ በሂደት ነው እያወቃችሁት የሚሄድ። በአንድ የሰው ልጅ ማወቅ አትችሉ። የሚነበብ መጽሐፍ አይደለም። እና እንደዛ እያላችሁ ከሆነ ቁሞ መቅረት ነው የሚሆነው። ልጅ ለመውለድ ብቻ ብላችሁ ትዳር አትግቡ በፍጹም። ሁለተኛ ገንዘብሽን ለምንድን ወንድ ልጅ የሚፈልገው? ለራሱ ጥቅም ከሆነ አያስፈልግም። ይሄ ባል አይሆንሽም ሲጀመር። ቤተሰቡን የማያከብር አንቺን የማያከብር ሰውን የማያከብር ገንዘብ ብቻ የሚፈልግ ከሆነ መጀመሪያው ግን ለምንድነው ገንዘብ የምትሰጡት? እዛ ላይ እኮ መቆም እዛ ላይ ከት ብታደርጊው ምንሽ ነው የሚጎዳው? ምንሽም እኮ አይጎዳም። ገብቷቸዋል። ይህን ከዛ አስተሳሰብ ብትወጡ እኔ ጥሩ ነው ብዬ ነው የማስበው። ከፈለጋችሁ አለመግባትም መብታችሁ ነው። ኤኒዌይ ቤተሰብ ትዳር አይሆንሽም ሁልሽም፣ ይህን ማወቅ አለብሽ። እናት አባት ባል አይሆንሽም፣ ይህን ማወቅ አለብሽ። እናትሽ ናት፣ አባትሽ ነው እንጂ ባል አይሆንም። በትዳር ስትኖሪ ነው ደስተኛ ህይወትን የምትኖሪው። ትዳር ሲኖርሽ ነው። ትዳር ሲኖርሽ ደስተኛ ትሆኛለሽ። ከብዙ ኃጢአት ትቆጠቢያለሽ፣ ከብዙ ነገር ትቆጠቢያለሽ፣ ተከብረሽ ትኖሪያለሽ። ሴት ልጅ የምትከበረው ደግሞ በትዳሯ ውስጥ ነው። ጥያቄ ልጠይቅ። ሶሪ ምን መሰለህ፣ አሁን እኛ አረብ ሀገር ያለን ሴቶች አረብ ቤት እየሰራን ነው፣ መዳብ ቤት እየሰራን ነው፣ እጃዛ ማንወጣ ልጆች አለን። አሁን እነዛ ማለት ነው ለምሳሌ እንዴት ነው አረብ ሀገር ሆኖ አግቡ የሚባሉት? ትዳር የሚይዙት እንዴት ነው ሲጀመር? አይቻልም እኮ። ይሄ አንቺ ምርጫ ነው እህታችን። ይኸውልሽ አረብም ሀገር ሆነሽ አገባሽ፣ ኢትዮጵያም ውስጥ ሆነሽ አገባሽ፣ ምርጫው ያንቺ ነው። ግን እዛ ጋር ምንድን ነው ማኔጅ ማድረግ ያለብሽ አንቺ ነሽ።
እዛ ጋር ባሌ ነው ብለሽ የምትቀርቢውን ሰው ማኔጅ ማድረግ አለብሽ። እዛ ጋር ቀረረባችሁ በገንዘብ ያንቺ ገንዘብ ያንቺ ነው፣ የሱ ነው። እዛ ጋር ግን ምንድነው የሆነ ንብረት እንኳን ለማፍራት ወደፊት የሆነ ነገር እንደዚህ ያደርገን አብላችሁ እንኳን ጋራንቲ ባለው ነገር ነው መሆን ያለበት። ቤተሰቦቻችሁ እኮ አሉ፣ የሱ ቤተሰብ አለ እኮ ያ ባለበት ነው። ቅድም ደግሞ እኔ ስለ አውሮፓ ያነሳሁት አውሮፓ ይወስደኛል ብለው የሚሸወዱ አንዳንድ ሰዎች አሉ፣ ወንድም ሴትም ነው ያልኩት እና እኔ ሁሉንም ሰው አላልኩም እና መጠንቀቅ አለባችሁ ነው እንጂ ሴቱ ገንዘብ ፈልጎ እኔ አውሮፓ አሜሪካ ሄዳል አላልኩም። መጀመሪያ ደግሞ አዳምጭ፣ ሳታዳምጭ እንዳታወሪ። እኔ ለምክር ያክል ነው ያንን ያክል እንትን ያልኩት። ይሄንን ብታስቡበት ጥሩ ነው ብዬ ነው የማስበው። ሰላም አለይኩም። እንኳን ደህና መጣ ሼክ ሰይድ። ይሰማል? እሺ ሁላችሁም መጀመሪያ ሰላም ቀጥል፣ ጨርስ ወንድማችን። አሪፍ ሀሳብ ነው ያነሳለው። ቀጥ የሚወቱን አንቺና አውሪ። እሺ እያወራሁ ነው፣ ይሰማል? እሺ እህቶቼ ብላችኋል ብዙ ነገር፣ ግን ብዙ ስህተት ያለበት ነገር አለ። መጀመሪያ ወደ ትዳር ለመግባት አንድን ወንድ ልጅ መግባባት ይበልጣል። ከመግባት ይልቅ መግባባት፣ ያ ሰው ማን ነው ብሎ ማጥናት። ሲቀጥል ደግሞ ወንድ ልጅ የለም ብላችሁ በሙሉ ተው። የምር ማለት ብዙ አላማ ያላቸው ልጆች ኢቨን እንኳን ባስተሳሰብም በእድሜም ከፍ ያለን እዚህ ውስጥ ልንኖር እንችላለን። ስደት ላይ ደግሞ በልጅነታችንን መተን ስደት ላይ እየተሰደድን የምንሰራ ልጆች እንኖራለን። ያ ሲሆን ደግሞ አላማ የሚባል ነገር አለ። ቤተሰብ ነው፣ ተናግረውታል። ቤተሰብ ነው። እኔ እናቴን ልረዳን የመጣሁት እስከ መቼ እናትሽን ደጓሚ የሆነች ትገኛለሽ? እስከ መቼ? እስከትሞት ጦራት አለው። አሁን ጦራለን። ቤተሰቦቻችንን ማናችንም አንተዋቸውም። ገባችሁ? ግን ደግሞ አግባብ አለው ወይ የሚለው መለየት አለብሽ። ስደት ላይ አንቺ 40-50 እንዴ በነገርሽ ላይ 40 ዓመት ስደት ላይ የሚቀጥረንም ሰው እኮ እድሜን እያዩ ነው። እድሜ ወስነዋል። በነገራችሁ ላይ ሰው ቤትም ለመቀጠር ገባችኋ? ከፍ ብለው ራሱ የሚኖሩና የሚሰሩ እድሜያቸው ከፍ ያሉ ልጆች የሚሰሩት በጣም ረጅም ዓመት እዛ ቤት ውስጥ ተቀምጠው እየሰሩ ካሉ እንጂ ስንት ዓመትሽ ነው ብለውላ አረቦች ይጠይቃሉ። እናውቃለን፣ ድብብቅ አይደለም እንጂ ከ35 ራስሽን ከፍ የሆነ አላ እሷን አከለሽ መዳሟን አከለሽ እድሜሽ እኩያ ሆነሽ ስትቀጠሪ ልታዝሽ እንደማችል ታውቂያለሽ። ይከብዳታል፣ አትፈልግም። ልጅ የሆነች ልጅ አምጡልኝ ነው የሚሉት። ለምን? እንደፈለጋቸው አሽከርከረው እንደፈለጋቸው አዘው እንዲታዘዙ ሮጥ ብለው እንዲሰሩላቸው እና እናቴን አደጉማለሁ ብሎ እናቴን ነው እንጂ እንዲ በጎን የራሴን ህይወት ካላመቻቸውማ መኖሬ ለምንድን ነው ማለት? ኑሮሽ ህይወትሽ ራሱ መኖር አስተሳሰብሽ ስታስቢው ለማን ነው የምትኖሪ? ብርሽን እንካ ብለሽ አገብተሽው የሚሆን አፍቅረሽው የሚሆን እንካ ብለሽ ካልሰጠሽው ማንም እጃችንንም ሆነ አካውንታችንን ጠምዝዞ የሚያወጣ ብራችን የለም። ማንም ሰው ማንም ወንድ የትም በየትኛውም አቅጣጫ ፍቅሬ ማሬ ውዴ ብለን ራሳችንን እንካ ብለን አካውንቱን ላክ ብለን አስልከን እንጂ የምንሰጠው እሱ መጥቶ እጅሽን ጠምዝዞ ዶመዝሽ ደርሷል ላኪ አምጪ ካላመጣሽ አግብተሽው መጣሽ ላኪ ብሎሻላ ደሞዝ ደርሷል ብር አለኪም እንዴ ሲል አስተሳሰብሽ ለምን መላክ ያለበት ልጅም ይኖርሻል። መላክ ያለብኝ ለምን ቦታ ነው? ምን ሊደረግ ነው? ምን ማኔጅ ልታደርግበት ነው? ባልሽን ለምን እንዴ ላኪ ስላለሽ ብድግ አድርገሽ ካላክሽ ቢሄድስ ላኩልኝ ሲል ብድግ አድርገን እንልካለን። ያ ብር ማዋያው የት ነው? ማረፊያው የት ነው? ምን ሊደረግበት ነው? ለምንድን ነው የፈለገው? አስቤዛ ማቀባ ማለት ቅጥ አለው። አስቤዛ ብቻ ለአስቤዛ ተብሎ ብቻ የአንድ ወር ደሞዝሽን 30 ቀናትን ጠብ አድርገሽ ደም ተፍተሽ ሰርተ የአንድ ወር ደሞዝሽን እንካ ብለሽ አካውንትሽ ካስገባሽ ቅርቅር ካረግሽ ቢጨፍርበት ሴት ቢይዝበት ምን ቢልበት እንዴ እኛንን እኮ እኛ በነገራችሁ ላይ ወንዶች አያይዘን የምናውቀውም እኛንን ወንዶችን እንዲሄዱ የምናደርገው እኛንን እንዲቀመጡም አንቺንን እንዲጠብቅም የምናደርገው እኛንን ሁሉንም ነገር ማድረግ ያለብን በአስተሳሰባችን እኛንን እንዲጠፋ የምናደርገው እኛንን ለምን አግባብ ባለው መልኩ መያዝ እያለብን
ከቅጥ በላይ የምናደርገው እኛ ነን። ግን ብዙ ጊዜ ወንድ የለም አይኑር እንዳይኖር የምናደርገው እኛ ሴቶች ነን። በነገራችሁ ላይ እግዚአብሔርን እኔ አልዋሽም።